እስካሁኑ ሰዓት ያለው በተለይ በጋርመንት ሰፈራ አትክልት ተራ አካባቢ ያለው እንቅስቃሴ ምን ይመስላል የሚለውን ደግሞ ለተመልካቾቻችን እናጋራቸው። አዎ በዛ አካባቢ አሁን ላይ በተለይም በጣም እዛ አካባቢ ላይ ንግድ እንቅስቃሴ ያለበት ነው አይደለ? ከዚያም ባለፈም እንደዚሁ የተሽከርካሪዎች ፍሰት በጣም ከፍተኛ ነው በዚያ አካባቢ ላይ። አሁን ያለው ሁኔታ ምን ይመስላል፣ እንቅስቃሴው የሰዎቹ የተሽከርካሪዎቹ ምን ይመስላል የሚለውን ደግሞ ቅድስት ብርሃኑ በዚያ በስፍራው ነው የምትገኘው። ያለው መረጃ ማድረስ ትችላለሽ ቅድስት? አመሰግናለሁ አመለወርቅና ታሪኮ። እንዴት አድራችኋል? ተመልካቾችስ እንዴት አላችሁ? የምገኘው ሰፈራ አትክልት ተራ ተብሎ በሚጠራው አካባቢ ነው። እዚህ አካባቢ እንግዲህ ከማለዳው ጀምሮ የንግድ እንቅስቃሴ የሚጀምርበት ነው። ይህ አካባቢ አትክልት ተራ እንደመሆኑ ከሌሊቱ 10 ሰዓት ጀምሮ የንግድ እንቅስቃሴ በስፋት የሚጀምርበት እንደሆነ የአካባቢው ነዋሪዎች ነግረውናል። እኛም እዚህ አካባቢ ከ12 ሰዓት ከ30 ጀምሮ ተገኝተን የትራፊክ እንቅስቃሴውን እየቃኘን ነበር። በተመለከትንበትም ወቅት ከፍተኛ የሆነ የእግረኞች እንዲሁም የተሽከርካሪዎች እንቅስቃሴ ያለበት መሆኑን ተመልክተናል። ይህም የአትክልት ተራውን ገበያውን ተከትሎ እንደሆነም አይተናል። በአብዛኛው እዚህ በማለዳው ከሌሎች አካባቢ በተለየ መልኩ በማለዳው እንቅስቃሴ ስራ የሚጀምርበት እንደሆነም አይተናል። በጣም የእግረኞች እንቅስቃሴም ያለበት ነው። ይህ አካባቢ እንግዲህ በርካታ ተሽከርካሪዎች ይህንን መንገድ አትክልት ተራን ወይንም ይህ አርቲስት አሊ ቢራ አደባባይ ተብሎ የሚጠራውን ዋና መንገድ የሚጠቀሙት ነው። ከዚህ ቀደም የአትክልት ተራውን ተከትሎ የተለያዩ አቅጣጫዎች የሚሄዱ ተሽከርካሪዎች በዋናው መንገድ ላይ ነበር የሚጭኑት። አሁን ግን ያንን በማስቀረት ወደ ተለያዩ አቅጣጫዎች የሚጭኑ ተሽከርካሪዎች የመላቸው መጫንና ያወርዳሉና በዚህም ምክንያት አሁን ላይ በዋናው መንገድ ላይ ቀላል የሚባል የትራፊክ ፍሰት እንዲኖር አስችሏል ማለት ነው። ነገር ግን የእግረኞች እንቅስቃሴ በከፍተኛ ሁኔታ ያለበት አካባቢ እንደመሆኑ መንገዱ የተጨናነቀ እንደሆነ አይቻለው። በተለይም ሰፊ አደባባይ እንደመሆኑ አሽከርካሪዎች አደባባዩን ሲሻገሩ ዜብራ ነው ያለው። እግረኞች አሁንም የሚሻገሩበት ሁኔታ ነው ያለው። አሽከርካሪዎች ለእግረኞች ቅድሚያ አይሰጡም። እግረኞችም ጠብቀው አይሻገሩምና ለትራፊክ አደጋ የሚያጋልጥበት ሁኔታ እንዳለ ተመልክቻለሁ። ይህ ሁኔታ ደግሞ ከአርቲስት አሊ ቢራ አደባባይ አንስቶ እስከ ጋርመንት ባለው ተሽከርካሪዎች በፍጥነት የሚሄዱበት እግረኞች ደግሞ ለመሻገር የሚቸገሩበት ሁኔታ ነው ያለው። ይህ ሰዓት እንደሚታወቀው ሰራተኞች ወደ ስራቸው የሚሄዱበት፣ ተማሪዎችም ወደ ትምህርታቸው የሚሄዱበት ነውና እዚህ አካባቢ ደግሞ የመኖሪያ አካባቢ እንዲሁም የንግድ እና የትምህርት ተቋማትም ያለበት አካባቢ እንደመሆኑ ከፍተኛ የሆነ የእግረኞች እንቅስቃሴ ያለበት ነውና እግረኞች ለመሻገር የሚቸገሩበት ሁኔታ እንዳለ ተመልክቻለሁ። ምናልባትም ሌሎች አካባቢዎች አሽከርካሪዎች በፍጥነት በሚሄዱበት አካባቢ ላይ የፍጥነት መቀነሻ ይደረጋልና እዚህ አካባቢ ምናልባት ይህን ማድረግ ቢቻል የሚመለከተው አካል ለዚህ ከአርቲስት አሊ ቢራ አደባባይ አንስቶ እስከ ጋርመንት ባለው የሚመለከተው አካል ትኩረት ቢሰጠው ላለው። እዚህ እንግዲህ እኔ ከማለዳው ጀምሮ በነበረኝ ቅኝት ከፍተኛ የሆነ የእግረኞች እንቅስቃሴ የተሽከርካሪዎች እንቅስቃሴ ያለበት እንደሆነ ተመልክቻለሁ ማለት ነው። አመለወርቅና ታሪኩ ወደ እናንተ አመሰግናለሁ።